ከ10 ዓመት በላይ ሲናፍቃት የነበረችዋን ሀገሬን ዛሬ ከች ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንድናችሁ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ እዚህ ጋር እንደምትመለከቱት በጣም በቃ እዚህ ጋር ፈርቻለሁ። በእንትኑ በቃ ልቤ ድው እያለ ነው ወላሂ ለአዚም በቃ ስሜቴን ለመግለጽ ራሱ ከብዶኝ አፌን ይዤ ነበር እንትን ራሱ ለማረጋጋት እየሞከርኩ የነበረው። በቃ ስትናፍቁት ስታስቡት በቃ ሁሌ ኢንሻአላህ አንድ ቀን ይሳካል፣ እዚህ ሀገር ነው ወይ ምቀረው ወይስ ይሳካልኝ ሀገር ገባ ይሁን እያልኩ ሳስባት የነበረችው ነገሬን የሚጠብቀኝን ነገር ሳላቅ ማለት ነው። ብቻ አልሐምዱሊላህ ዋናው ነገር ጤና ነው። በጤና በሰላም እዚህ ጋር እንደምትመለከቱት ወላሂ ራሴን እያረጋጋው ነው። ምንትኑ ማን አየሩ ወደ መሬት ረገጠ ማለት ነው። በቃ ለመውረድ ራሱ በቃ ጉጉት ይዞኝ በቃ ከንትኑ እዚህ ጋር እንደምትመለከቱት ከመስታወቱ በቃ ለመዝለል ራሱ አስቤ ነበር። ወላሂ ነው የምላችሁ ነው። አብዛኞቻችሁ እዚህ ጋር ወላሂ ስጠይቁኝ ነበረ፣ ስትናፍቁኝ፣ ስትፈልጉኝ ወላሂ እኔ ራሱ እንዴት ነበር እንደናፈቃችሁኝ ማለት ነውና አብዛኛው ጊዜ ቪዲዮ ለመልቀቅ ስለማይመችኝ ነው እየቆየው ቪዲዮ መለቀው ነው። የት ሄሽ የደረሽ ምን ሆነሽ ነው እስካሁን የት ነበርሽ እያላችሁ የምትጠይቁኝ የምትናፍቁኝ እህት ወንድሞቼ በጣም ነው ማመሰግን። እኔ መልካም እህቶች ወላሂ አላህ ይጠብቃችሁ፣ ባላችሁበት በሰላም ለሀገራችሁ ያብቃችሁ። ለእኔን ያጋጠመኝ ነገር እናንተን ያጋጥማችሁ ወላሂ ነው የምላችሁና እዚህ ጋር እንደምትመለከቱት ለስንት አመት ሲመኘው ሳስበው ሳንሰላስለው የነበረው ነገር ይሄው እንደምትመለከቱት አዲስ አበባ ኤርፖርት ደርሻለሁ ማለት ነው። በጣም ደስ ብሎኝ እዚህ ጋር ወላሂ ለማልቀስ ራሱ እንዴት እንደምሆን ማለት ነውና አብዛኞቻችሁ እችን ቀን የምትናፍቋት ብዙዎቻችሁ አላችሁና የምትናፍቋትን ሀገራችሁን ቤተሰባችሁን በሰላም ተለይታችሁ ደግሞ በሰላም ለሀገራችሁ ያብቃችሁ። እንዲሁም ቤተሰቦቻችሁን ያጣችሁ ደግሞ ሰብሩና ትግስቱን ፈጣሪ ይስጣችሁ እያልኩኝ እንደዚህ ጋር እንደምትመለከቱት እችን ምናፍቃትን ሀገሬን ገብቼ ዝጋ አየሩ ወረደ ማለት ነው። ወላሂ እየተንቀጠቀጥኩ ነው። ዝጋ ቪዲዮን እኔ ላለማሳየት ነው እንጂ ቪዲዮ መቀርጸው ማለት ነውና በጣም በቃ በፍርሃት ውስጤ በቃ ፍርሃት እየተሰማኝ ነበርና የፍርሃትም የደስታም በቃ ቤተሰቦቼን የማገኝበት ልጆቼን የማገኝበት ነበረ ናፍቆት የያዘኝና አልሐምዱሊላህ ቤተሰቦቼንም በሰላም አግኝቻቸዋለሁኝ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ከእንትኑ ወጣን ለዛ ሆኜ ለመቅረጽ አልተመቸኝም ነበረ አየሩ ውስጥ ሆኜ ማለት ነው። ከዛ ከአየሩ ወጣንና ወደ ባስ ገባን እዚህ ጋር እንደምትመለከቱት ማለት ነው። ባስ ውስጥ ገብቼ ወረድን። ከዛ በኋላ ደግሞ ወደ እንትን ውስጥ እቃችሁ ያላችሁበት ቦታ እዚህ ጋር ነው ተብለን ተነግሮን ወደዛ እየሄድን ነበረ ማለት ሁሉም ሰው እዛ እየተጓዘ ነው ያለው። ከኤርፖርት እንደወጣችሁ ከአውሮፕላኑ እንደወረዳችሁ እዛ ነው የምትደርሱ። ከዛ እዚ ጋር ደረስን። እዚ ጋር ወረድኩኝ። የት አለ ቃይ ብዬ ስጠይቅ በዛ በኩል ፈልጉት አሉንና ጠየቅናቸው። ከዛ ሻንጣዎችን ለማምጣት እየሄድኩ ነበር። በነገራችን ላይ እንዴት ነው መካሄድ የሚቻለው? እንዴት ሆነሽ እሺ አይቃሳት ይጂ ነው ይሄሽ ወይ ያላችሁኝ ወላይ በሰፊው ቪዲዮ ቀርጽላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ወደ ሻንጣው ጋር ሄድን ማለት ነው። ሻንጣችን እየፈለግን ነበረ። በነገራችን ላይ እዚህ ጋር በጣም ፈርቼ ነበረ። ሻንጣዎችን አንዱ ሻንጣይ መጣ፣ አንዱ ቀራብኝ ማለት ነው። አሁን ያያችሁት ቀዩ ሻንጣዬ እኔ ነው። አንዱ ቀራብኝና የት ሄዶ ነው ብዬ ግራ ገብቶኝ በቃ ቆሜ እየፈለግኩ ነበር ለብዙ ሰዓት ማለት ነው። እዚህ ጋር አሁን ቪዲዮን ዝም ብዬ እየቀረጽኩ ነው ያለሁት እንጂ ለብዙ ሰዓት እንትኑ ስፈልግ ነበረ ማለት ነው። ሻንጣዬ ጠፍቶብኝ ሳይመጣ ቀርቶ ማለት ነው። ጠፍቶ ሳይሆን በቃ እንትን በተርታ አያረጉትምና እዚህ ጋር የተገኘው እዚህ ጋር ስለሚደረግ በቃ ሻንጣዬን እየፈለግኩ እየጠበቅኩ ነበረ። እዚህ ጋርም እንደምትመለከቷት የኔ ያጎቴ የልጅ ምስት ጎድኔ ላይ ያለች ምወዳት ጓደኛ እህቴም እያረጋጋችኝ ነበርና እዚህ ጋር ለምን አልመጣም ብዬ ስጠይቅ እስኪ በዛ በተሰበሰቡ ሻንጣዎች ፈልጊ ያሉኝ። ሄጄ ሳይ ደግሞ የለም። እዚህ ጋር ሙሉ እቃዬ
መጣልኝ ማለት ነው። እቃዬ እንዳልኳቸው ቀርቶብኝ ነበረ ብያቸዋለሁ። እቃዬ ሙሉ በሙሉ 2 ሻንጣዎቼን አገኘሁኝ እና 2 ሻንጣ ሙሉ ነው የምትይዙት ማለት ነው። 46 ኪሎ ነው። እኔ ግን ከ46 ኪሎ በዝቶ ነበረ። እዚህ ጋር እንደምትመለከቱት ያንን እቃዬን ይዤ ምን ብዬ ከዛ ከውስጥ ወጣን። ያጎቴ ልጅ መጣና ወጣን ማለት ነው። እና ወተን እየጠበቅነው ነው። እሱ መጥቻለሁ በር ላይ ነኝ ወታችሁ ጠብቁን አለን። ያጎቴ ልጅ እንደነገርኳችሁ ሚስቱ መጠገቢ ያለች እኔ ቃይን ይዤ እየተጠባበኩ በቃ መች ነው የሚመጣው እያልኩ እየጠየቅኳት ነበር እሷና በቃ ሀገር መግባትና ቤተሰቤን ማያት ልጆቼን ማያት በጣም ናፍቆኝ ነበርና በሰዓቱ በጣም ድንግርግርግር ብሎኛል። በቃ እዚህ ጋር መች ነው የሚመጣው እያልኩ ነበርና እንደነገርኳችሁ እኔ ለቤተሰቦቼ ሰርፕራይዝ አደርጋቸዋለሁ ብዬ ምንም ለማንም ምንም ሳልናገር ነበረ ከውጭ ሀገር የመጣሁት ማለት ነው። እንደነገርኳችሁ እንደሚመጣ እንዲሁም ደግሞ ትኬቴን ለስንት ቀን እንደቆረጥኩ ነግሬያቸዋለሁ። ግን አዲስ አበባ ስንት ሰዓት ላይ እንደምገባ መች እንደምገባ አልነገርኳቸውም ነበረ። እየተጠባበቁኝ ነበረ እነሱና እኔ ራሱ በቃ እነሱን ሰርፕራይዝ አደርጋለሁ ብዬ መጨረሻ ላይ ግን ብቻ አልሐምዱሊላህ እንደነገርኳችሁ በሰፊው ነግራችኋለሁ ብያለሁ። ከዚህ ቀጥሎ ቪዲዮ ኢንሻአላህ ቪዲዮ ሰራላችኋለሁ ምን እንዳጋጠመኝ ሀገር ገብቼ ምን እንደሆንኩ እንዲሁም ደግሞ ከኔ ብዙ ትምህርት እንድትማሩ ስለሚፈልግ ነው ማለት ነው። እንደነገርኳችሁ የሆነ ቦታ አበባ ራሱ ተሰጥቶኝ ነበረ፣ ግን እሱን ጋር ሳልቀርጸው ብዙ ሰው ስለነበረ አልተመቸኝም ነበር። አሁን ደግሞ ከቦታው መጥቶ ተቀበለን ሰላም አለንና አበባ ተሰጥቶን ከዛ በኋላ እቃችን መኪና ላይ እንትን ብለን ወደ እንትን እየሄድን ነበር። ከኤርፖርት ወደ መናኸራ እየሄድን መንገድ ላይ ነበረ እየቀረስኩ የነበረው። አዲስ አበባ ነው። በጣም ነው የሚያምረው። ማሻአላ ተባረከላ። ሀገራችን በጣም ተለዋውጣለች። በጣም ደስ ይላል። በጣም ብቻ ያየሁት ድባብ በጣም ደስ ነበረ በሰዓቱ እና እንደነገርኳችሁ እየሄድን ነው ወደ መናኸራ። በቃ ሀገር ገብቼ እንትን ወደ ግማሽ መንገድ ከሄድኩ በኋላ ወይም ደግሞ ወደ ወራቤ ከደረስኩ በኋላ ነበረ ወንድሜን ጠርቼ ወደ ቤተሰቦቼ ጋር ለመሄድ ነበር ሀሳብ የነበረኝ ማለት ነው። መንገድ ላይ ግን ሀሳቤን ቀይሬ በቃ ብቻ የገጠመኝን ነገር እንደነገርኳችሁ በሰፊው እነግራችኋለሁ። አሁን ግን ጭንቀቱን ሳይሆን ወደ ሀገር እንደገባሁና እንዲሁም ደግሞ ሀገር ገብቼ ምን እንዳጋጠመኝ ነግራችኋለሁ ብያችኋለሁ። እንደነገርኳችሁ አሁን ደግሞ ወደ ሀገር ኤርፖርት ገብቼ ከኤርፖርት ወደ ሰፈሬ ወደ ሀገሬ እየተመለስኩ ነው ያለሁበት። አሁን ሀገሬ ስላችሁ ያለሁበት ቦታ ወይም አሁን የተወለድኩበትም የትውልድ ቦታ የሄድኩ ነው ማለት ነው። አሁን ወራቤ ደርሰናል። እዚህ ጋር እንደምትመለከቷት ወራቤ በጣም ተለዋውጣለች፣ በጣም ተሻሽላለች። እኔ እንዳየኋት ከሆነ ሲሄድ የነበረው ነገርና አሁን ያለው ነገር አንድ አይደለም። ሀባይቢ ቀጣይ ቪዲዮ መሰራላችሁናል። ሰላም